ሰላም ሰላም የተወደዳችሁ ቤተሰቦች እንግዲህ ዛሬ ደግሞ በምዕራፍ 4 ጓደኛሞች በሚለው የአማርኛ የሁለተኛ ክፍል ነው የአንደኛ ክፍል የአማርኛ ትምህርታችን ላይ ምዕራፍ 4 ላይ እንገኛለን ማለት ነው። ስለዚህ ያው ካሁን በፊት ባሳለፍናቸው ተከታታይ 3 ምዕራፎች በጣም ጠቃሚ የሆኑ ሐሳቦችንና ፊደላቶችን እያጠናን ቃላት እየመሰረትን በተለያየ መንገድ ያለፍነውን አይታችኋል። በዛሬ ትምህርታችን ደግሞ እንዲሁ ተመሳሳይ ቶፒክ ላይ ማለት ተመሳሳይ የመማር ማስተማር ሂደቶችን ተጠቅመን ምዕራፍ 4ን እናያለን ማለት ነው። እንግዲህ በዚህ በምዕራፍ 4 የምናያቸውን ነጥቦች አስቀድሜ ልንገራችሁና እንቀጥላለን። እንግዲህ የሚያዳምጡትን ምንባብ መልእክቱን ትገልጻላችሁ ይላል። አሁን እዚህ ጋር የምታዳምጡት ነገር ይኖራል። መልእክቱን ምንድነው እሱ ያነበባችሁትን ሐሳብ መረዳት የምትችሉ እንዴት እንደምትችሉ የመረዳት አቅማችሁን ታሳድጋላችሁ ማለት ነው። ሌላኛው ስዕልን በማየት ታሪኩን ትገልጻላችሁ ወይም ደግሞ ትገምታላችሁ ነው የሚለን። ስዕሉን ታዩና ስለምን ሊያወራ እንደሚችል ቅድመ ግምት ትናገራላችሁ ማለት ነው። ኦኬ ሌላኛው ሶስተኛው ተዘውታሪ ቃላትን ትለያላችሁ ነው የሚለን። ተዘውታሪ ቃላት ምንላቸውንም እናያለን። የተለመዱ ቃላት ፍቺ ትሰጣላችሁ፣ የቃላቶችን ፍቺ ወይ ደግሞ ትርጉማቸውን ታብራራላችሁ፣ ትናገራላችሁ ማለት ነው። አዳዲስ ሆሄያትን ወይም ድምጾችን ታነባላችሁ ነው የሚለን። አዳዲሶችን እናነባለን ማለት ነው። ድምጾችንና ሆሄያትን ታዛምዳላችሁ። ስለዚህ እነዚህንና መሰል በርካታ ሐሳቦችን እንለማመዳለን በዚህ ቶፒክ ማለት ነው። ስለዚህ ቶፒኩ ረዘም ስለሚል እኔ ፈጠን ብዬ ለማየት ሞክራለሁ። እናንተ አብራችሁኝ ትቀጥላላችሁ ማለት ነው። ኦኬ እዚህ ላይ እንግዲህ ሁለቱ ጓደኛሞች ይለናል። ሁለቱ ጓደኛሞች። እሺ ማዳመጥ ነው የሚለን። እዚህ ላይ እንዳልኳችሁ ቲቸር ጋይዱን አሁን እዚህ ላይ ቲቸር ጋይዱንም መጻፉንም እያልኩኝ ሁሉም አንዴ መሸፈን ስለሚከብደኝ አሁን የምንለው እንትኑን ብቻ ነው ማለት ነው። እዚህ ላይ ያለውን ብቻ ነው የምንሰራው ማለት ነው። ኦኬ ተዘውታሪ ቃላት ይለናል። እዚህ ላይ ልጆች ከበው ይሄ ምንድን ነበር የሚባለው? ልጆቹ እዚህ ላይ የጨዋታ አይነት ነው። ልጆቹ ከዚህ ተደርድረው ይቀመጣሉ፣ ተማሪዎች ማለት ነው። ጨርቅ ወይም ደግሞ ኳስ ይዞ አንድ ሰው ይዞራል። ማንም ወደኋላ ዙሮ መመልከት አይችልም። ከዛ ከኋላቸው አስቀምጦ ይሮጣል። ከዛ ከዙሮ መጦ ይመታቸዋል በኳሱ። ያላየ ሰው ከኋላው የተቀመጠበት ነገር ያላየ ሰው ወደ መሃል ይገባል ማለት ነው። ይህ የልጆች ጨዋታ ነው። ስለዚህ ይሄን ማየት አይጠበቅብንም፣ ምክንያቱም ይሄ ኦንላይን ክላስ ነው። ኦኬ ሌላኛው እዚህ ላይ ደግሞ ያው የልጆች ጥምጣም ነው ምንድነው የሚባል ጨዋታ ካልስ ላይ ኳስ ያስሩና በፖሉ ዙሪያ እየመቱ የሚጫወቱት ጨዋታ ነው። ይሄ ደግሞ ገመድ ዝላይ ነው። እሺ ከዛ እንግዲህ በዋናነት የዛሬ ትምህርታችን ኘ ፊደልን፣ ጨ ፊደልንና ቸ ፊደልን ማወቅና መለየት ነው ማለት ነው። ኦኬ ኘ የምትለዋ ያው ብዙ ጊዜ መጀመሪያ ቃላት መመስረት ስለማንችል በኘ ፊደል ኘ ዝም ብላ እንዲሁ ይችውና እዚህ ላይ ጨ በሚለው ግን ጨረቃን ማግኘት እንችላለን። ጨ ጨረቃ፣ ቸ ምንድን ነው የሚባለው? ይሄ ቸ ማለት ቸነከረ ለማለት ነው። አዎ ቸነከረ ለማለት እንጠቀምበታለን። የሆነ ነገር እንደዚህ በእንትስመቱ መቸንከር ይባላል። ስለዚህ ቸነከረ ለማለት እንጠቀማታለን ማለት ነው። ኦኬ ሌላኛው እዚህ ላይ መነጠልና ማጣመር፣ ይሄ በጣም ወሳኝ የሆነ የአንደኛ ክፍል ትምህርት ነው። እነዚህን ፊደሎች መነጠልና ማጣመር እያልን መለማመድ ይኖርብናል ማለት ነው። እንግዲህ የመጀመሪያው አገኘ ይለናል። በአንድ ላይ ስናጣምራቸው አገኘ የሚል ቃል ይመሰረታሉ ማለት ነው። ጨርቅ ይላል። በአንድ ላይ ጨርቅ የሚል ቃል ይሆንልናል። ቸኮለ ይላል። ቸኮለ የሚል ትርጉም ያለው ቃል እንመሰረታለን ማለት ነው። እዚህ ላይ ደግሞ የተመሰረቱን መነጣጠል ነው የሚሆነው። ተመኘ የሚለውን ተመኘ ማለት ነው። ጨመረ የሚለው ጨመረ ማለት ይሆናል። ቸለሰ የሚለው ቸለሰ የሚል ቃላቶችን እናወጣለን ማለት ነው። ኦኬ እነዚህን ካየን ወደ ሁለተኛ ፊደሎች እናልፋለን። ኙ በሚለው ያው ኙ ብቻዋን እዚህ ላይ ያለች ኙ። ጩ በሚለው ግን እዚህ ላይ ይህ ንስር እንደምትመለከቱት እየጮኸ ነዋ። ጩኸት ማለት እንችላለን።
ቹ በሚለው ደግሞ በቹ መመስረት ስለማንችል ቹ ዝም ብላ እንዲሁ ጽፋችሁ ታልፏታላችሁ ማለት ነው። ከዛ መነጠልና ማጣመር የሚለውን ሐሳብ እንቀጥልበታለን። አገኙ በሚለው አገኙ እንላለን። ጫጩት በሚለው ጫጩት ማለት እንችላለን። ሰለቹ በሚለው ሰለቹ ማለት እንችላለን ማለት ነው። ኦኬ በተጨማሪ ተመኙ የሚለውን ተመኙ፣ ጩጨው ጨቅላው ማለታችን ነው፣ ወይም ደግሞ ልጁ ማለታችን ነው። ጩጨው የሚለው ደግሞ ጩጨው እንላለን። ተማቹ ብለን ተማቹ ማለት መታ፣ ይሄ የሚማታው ልጅ ለማለት ተማቹ ልጅ ማለት እንችላለን ማለት ነው። ተማቹ ማለት ይቻላል ማለት ነው። ከዛ ወደ ሶስተኛ ፊደሎች እናልፋለን። እናንተ ግን ቪዲዮ ቢፈጥንም እንኳን እያቆማችሁ መጻፍ ይኖርባችኋል ማለት ነው። ሶስተኛ ፊደሎቻችን ኚ፣ ጪ እና ቺ ናቸው። እንግዲህ ኚ ቃላት ያው ፊደሏን ብቻ ነው የምናጠናው። ጪ አሁንም ይሄ ሶስተኛ ፊደሎች ያው በምስል የሚገለጽ ቃል ማግኘት አንችልም። እዚህ ጋር ጪ የሚለውንም ቺ የሚለውንም እንዲሁ እናያቸዋለን ማለት ነው። ስለዚህ ከዚህ ላይ ቃላት ማጣመርና መነጠል የሚለውን በደንብ እንመልከት። አጥኚ የሚለውን በአንድ ላይ አጥኚ። አሁን የሚያጠና ሰው ምን ይባላል? አጥኚ ይባላል። አጥኚ ተመራማሪ ማለት ነው። አጥኚ ወይ ደግሞ ሴትን ልጅ አጥኚ አንብቢ ለማለት ስትፈልጉ አጥኚ ትሏታላችሁ አይደል? አጥኚ ይሆናል። አውጪ ከሆነ ቦታ ላይ ወደ ሌላ ቦታ እቃሽን አውጪ፣ ከውስጥ ወደ ውጭ ይዘሽ ሂጂ ማለት ነው። አውጪ ወይ ደግሞ የሆነ እድርም ሊሆን ይችላል። የሆነ የግሩፕ ተዋጽኦ ላይ ማዋጣት የሆነ ገንዘብ ሊሆን ይችላል። የሆነ ነገር ላይ ማዋጣት ገንዘብ ሲዋጣ አውጪ እንላታለን ማለት ነው። ኦኬ ሌላኛው አመቺ የተስተካከለ ሁኔታ ማለት ነው። አመቺ ሁኔታ ወይ ደግሞ ጥሩ ሁኔታ እንደማለት አመቺ። እሺ ጎብኚ እንላለን ማለት ነው። ሌላኛው አንቺ አንተ ነህ፣ አንቺ ነሽ፣ አንቺ ለሷ ማለት ነው። አምጪ ስጭኝ እንደማለት ነው። ከሌላ ቦታ አምጥተሽ ለኔ አስረክቢ ስጭኝ እንደማለት ነው። አምጪ እንላለን ማለት ነው። ሌላኛው አምጪ ኦኬ አምጪ ነው የሚሆነው። ከዛ እዚህ ላይ ደግሞ በሚከተለው የዛፍ ስዕል ላይ በሚገኙት ሳጥኖች ውስጥ የቤተሰብ ስሞችን ጻፉ ይለናል። እዚህ ላይ ምንድነው የምታደርጉት? የቤተሰቦቻችሁን ስሞች ትጽፋላችሁ ማለት ነው። ቤተሰባችሁ ላይ ስንት ሰው አለ? ያው ይሄን ቪዲዮ የምታዩት ሁሉ የምታውቋቸውን ስሞች ሊሆን ይችላል። ስም እየጻፋችሁ ትለማመዳላችሁ ማለት ነው። 1 2 3 4 5 6 ቢያንስ 6 ቤተሰቦችን ትጽፋላችሁ። አሁን እዚህ ጋር እናት ይለናል። እናት፣ አባት፣ እህት፣ ወንድም፣ አክስት፣ ታናሽ ወንድም፣ ታላቅ ወንድም ምናምን እያላችሁ እንድትሞሉ ይፈለጋል ማለት ነው። ኦኬ ሌላኛው ወደ አራተኛ ፊደሎች ደርሰናል። አሁን አራተኛ ፊደሎች ኛ፣ እዚህ ላይ ኛ ይለናል። ምን ለማለት ፈልገው ነው? ኛ ህፃናቶቹ ላይ ነው። ህፃናት ሲያለቅሱ ኛ ይላሉ። ስለዚህ ኛ የሚለውን ቃል ከዚህ መሰለኝ ለማለት እንደተፈለገው ይመስለኛል። እናንተ በመሰላችሁ ያው ተርጉሙት። ነገር ግን የዚች የህፃኑ የልቅሶ እንትን እንዳያለቅስ የምናደርግባት እቺ ስሟ ከሆነ አላቅም፣ ግን ኛ ይላል እንላለን ህፃናት ሲያለቅሱ ማለት ነው። ሌላኛው ጫ በሚለው ደግሞ ጫጩት እንላለን። ቻ በሚለው ደግሞ ቻው ለማለት እንጠቀመዋለን ማለት ነው። ኦኬ አሁን ቃላትን ማጣመርና መነጠል የሚለው ላይ እንቀጥላለን ማለት ነው። በረኛ በአንድ ላይ በረኛ ኳስ በጎሉ እንዳታልፍ ተከላካይ ሰው በረኛ ይባላል ማለት ነው። በረኛ። መፍጫ ማለት ያው መፍጫ ማለት ማድቀቂያ እንደማለት ነው። ጥራጥሬ ነገሮችን አትክልቶችን ምናምን ምንፈጭበት ምናደቅበት መፍጫ ይባላል። መፍቻ ማለት ደግሞ አንደኛ ቁልፍ ቤት የሚከፈትበት መፍቻ ይባላል።
ሁለተኛ ደግሞ ዲክሽነሪ፣ የቋንቋ ዲክሽነሪ አሁን መፍቻ ይባላል። ስለዚህ ትርጉም ማብራሪያ ማለት ነው። ስለዚህ መፍቻ እንደዚህ አይነት ትርጉም ያለው ነው ማለት ነው። ዋንጫ፣ ዋንጫ፣ ዋንጫ ማለት ያው ጠላ ይጠጣበታል ዋንጫ፣ ወይ ደግሞ ለውድድር አሸናፊው የሚሰጠው ዋንጫ አለ። ስለዚህ ዋንጫ ማለት እንግዲህ ዋንጫ ነው። ያው ኢትዮጵያዊ ሆናችሁ ብዙዎቻችሁ ዋንጫ ምን እንደሆነ ታውቃላችሁ ማለት ነው። ዘበኛ፣ ኦኬ ሶሪ፣ ኦኬ ዘበኛ ማለት ደግሞ ያው የግቢ የቤት ጠባቂ ማለት ነው። ጥበቃ ማለት ነው ዘበኛ። ቻርት፣ ቻርት የሚለው ደግሞ ያው የእንግሊዘኛ ቃል ነው። ቻርት እንላለን ማለት ነው። ቻርት በቻርት በሰንጠረዥ እንደማለት ነው። እሺ ከዛ ወደ አምስተኛ ፊደሎች ሂደናል። አምስተኛ ፊደሎች ኘ፣ ጬ እና ቼ ናቸው። ኘ፣ ጬ፣ ቼ። ኦኬ ተቀኘ፣ ተቀኘ እንላለን። ተቀኘ። ቅንጬ፣ ቅንጬ፣ ቅንጬ እንላለን። በልቼ፣ በልቼ፣ በልቼ እንላለን ማለት ነው። ከዛ ተናኘ፣ ተናኘ፣ ተናኘ። እሺ መጥጬ፣ 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 መጥጬ። አምቼ፣ 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 አምቼ። ኦኬ እነዚህን ቃላቶች ጽፋችሁ በደንብ ያዙ። ከዛ እዚህ ላይ የሚያዘዘን በሚከተለው ክፍት ቦታ ላይ ተጠቋሪ ፊደሎችን በመደበኛ አጻጻፍ ደጋግማችሁ ጻፉ ነው የሚለን። እነዚህን ደጋግመን እንድንጽፍ ነው። ከላይ በምዕራፍ 1 ላይ ያየነው አይነት አቀራረብ ነው እዚህ ላይ ያለው። ኘ፣ ኘ፣ ጨ፣ ጨ፣ ቸ፣ ቸ። አሁን እነዚህ ፊደሎች በነገራችን ላይ ተመሳሳይ ናቸው። አሁን እቺ አንደኛዋ ኘ ነች፣ እቺ ደግሞ አምስተኛዋ ኘ ነች። እነዚህ አሁን ሁለቱም ኘ ነው የሚባሉ። ስለዚህ ያው አማራጭ አለን ማለት ነው። ኘ ስንል የግድ አማርኛ አንዳንዴ 7 መሙላት ስላለባቸው ተመሳሳይ ፊደሎችን እንጽፋለን። ስለዚህ አሁን እዚህ ላይ ደግሞ ጨ፣ ጨ የሚለው አሁን ጨ፣ ጨ፣ ይሄ ሁለቱ ተመሳሳይ ነው ማለት ነው። እዚህም ጋር ቼ፣ ቼ፣ ስለዚህ አሁን ቼ፣ ቼ ነው የሚለው ማለት ነው። ግን ትንሽ ልዩነት አለው፣ ግን ማንም ይሄን ያህል ትኩረት የሚሰጠው አይደለም። ቸ እና ቼ፣ ኘ እና ኘ፣ ጨ እና ጬ ምንለው አለ። ግን ይሄን ያህል ስላይት ዲፍረንስ ስለሆነ ይሄን ያህል የሚከብድ አይደለም ማለት ነው። ሌላኛው ወደ 6ኛ ፊደሎች ስንሄድ ኚ፣ ኚ ትንኝ ለማለት ነው። ኚ ግን ወባ ነች። በነገራችን ላይ የዚህ መጽሐፍ ጻፊ ብዙ ጊዜ አንዳንድ ስህተቶችን ሰርተዋል። ግን እቺ አሁን ትንኝ ሳትሆን ወባ ነች። እዚህ ጋር ግን ያው ኘ፣ ኚ የሚለው ትንኝ ለማለት ነው። ጪ የሚለው ጭራ ለማለት ነው። ቺ የሚለው ደግሞ ችግኝ ለማለት ነው። ኦኬ ይህን ካልን ደግሞ ቃላቶቹን መነጠልና ማጣመር ይኖርብናል። ስንኝ፣ ስንኝ፣ ስንኝ። ጭፈራ፣ ጭፈራ፣ ጭፈራ። ችሎታ፣ ችሎታ፣ ችሎታ። ስመኝ፣ ስመኝ፣ ስመኝ። ጭልፋ፣ ጭልፋ። ድንች፣ ድንች፣ ድንች እንላለን ማለት ነው። ኦኬ ስለዚህ እነዚህን እየጻፋችሁ ነው መከታተል ያለባችሁ። ከዛ የተጓደሉትን ሆሄያት በመፈለግ ባለ 3 ሆሄያት ቃላት መስርቱ ይለናል። አሁን እዚህ ላይ የተጓደሉ ፊደላቶች አሉ፣ ባለ 3 ሆሄያት። ለምሳሌ መ እዚህ ጋር አለ፣ መ። እዚህ ላይ ደግሞ ረ አለ። አሁን እዚህ ላይ ጨመረ ይለናል። ጨን ከበፊት አስገብቶ ማለት ነው። ጨን ስንጨምር ጨመረ ይሆናል። እዚህ ላይ አሁን ረ አለች እዚህ ጋር፣ ከዚህ ላይ ቃ አለች። በአንድ ላይ ጨረቃ። ስለዚህ ጨን ከዚህ በኩል ጨምሮ ረቃ የሚለው ጨረቃ ይሆናል ማለት ነው። ሌላኛው ር አለች፣ ቅ አለች። በአንድ ላይ ጨርቅ ብላችሁ መጻፍ። ጨ አለ፣ ጨበጠ፣ ጨበጠ፣ ጨለጠ፣ ጨፈረ፣ ጨረሰ እያላችሁ እነዚህን ጨን ከዚህ እያስገባችሁ እዚህ ላይ ሞልታችሁ እንድጽፉት ከእናንተ ይጠበቃል። የቤት ስራ የማይሰራ ተማሪ ሰነፍ ነው ማለት ይቻላል ማለት ነው። ስለዚህ ሰነፎች እንዳትሆኑ በአጭር ጊዜ ኦንላይን ላይ ብቻ እየተማራችሁ ውጤታማ እንድትሆኑ ይህን መጻፍ ይኖርባችኋል ማለት ነው። በነገራችን ላይ ልዩ ገዛ ግን እፈልጋለሁ ብላችሁ ለራሳችሁ ልዩ ገዛ እፈልጋለሁ ብላችሁ የምታምኑ የምታስቡ ልጆች ካላችሁ ግን በውስጥ መስመር ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ በሚት አፕሊኬሽን በቪዲዮ ማለት ነው በደንብ ቆንጆ አድርገን እያስተማር ብዙ ልጆች እየተቀየሩ ስለሆነ
ገባ ገባ በሉ፣ በውስጥ አናግሩን። ትምህርታችሁን በግላችሁ በውስጥ መስመር ማጥናት ትችላላችሁ ማለት ነው። ኦኬ አሁን ወደ ቀጣይ ስናልፍ ወደ 7ኛ ፊደሎች ደርሰናል። ተጠቋሪ ፊደላችን ኞ ኞ። እዚህ ላይ አሁን ዳኞች ለማለት እንጠቀመዋለን። ጮ ጮራ ጮራ ታውቃላችሁ? ጮራ ማለት የፀሐይ ፍንደቃ ነው ጮራ የሚባለው። እሺ ጮራ እንላለን። ቾ ኦቾሎኒ ለማለት እንጠቀማታለን። ቾ የምትለዋል ማለት ነው፣ ለውዝ ማለት ነው ኦቾሎኒ። ኦኬ ከዛ ቃላቶችን ማጣመርና ማገጣጠም ይኖርብናል። ምኞት፣ መዋጮ፣ ምቾት፣ ከዛ ዳኞች፣ ወፍጮ እንላለን ማለት ነው። ሌላ እናንተ የምትጨምሩት ካለ እዚች ላይ አንድ ትጨምራላችሁ ማለት ነው። እሺ ሌላኛው በሰንጠረዡ ውስጥ ባሉት ፊደሎች ባለ 3 ሆሄ ቃል መስረቱ። አሁን እዚህ ላይ እነዚህ ቃሎችን ተጠቅማችሁ ባለ 3 ሆሄ 3 ፊደል እያወጣችሁ ትርጉም ያለው ቃል መስራት ማለት ነው። ለምሳሌ አሁን እዚህ ላይ ምሳሌ እዚህ ላይ ያለላችሁ ምሳሌ በዚህ መሰረት በረኛ ይላላ። በ ማለት ይች ነች፣ ረ ማለት ይች ነች፣ እኛ ደግሞ የታለች ይቻት ነዝጋ። ስለዚህ በረኛ ብለን ቃላት መመስረት እንችላለን ማለት ነው። ስለዚህ ሌላኛው ጫጩት ይላል። ጫ ይችቱ እዚህ ጋር ጩ እዚህ ላይ ያለች ጫጩት ማለት እንችላለን ማለት ነው። እኔ አንድ ልጨምርላችሁ። ለምሳሌ መ ማለት ትችላላችሁ። ከዛ መባቻ ማለት መጀመሪያ ማለት ነው። መባቻ ማለት ትችላላችሁ ማለት ነው። ከዛ ጨ የለም እንደዚህ ጋር ጨ እሺ ዘበኛ ማለት ትችላላችሁ። ስለዚህ እኔ አሁን ብዙ መመስረት እችላለሁ፣ ግን ለእናንተ ማትረፍ ስለምፈልግ እናንተ ትመሰርቱበታላችሁ ማለት ነው። ኦኬ ከዛ ቀጥሎ ደግሞ ምን ይለናል? በምሳሌው መሰረት ሌሎች ፊደላትን በመጠቀም ባለ 3 ሆሄ ቃላት መስርቱ ነው የሚለን። በምሳሌው መሰረት ሌሎች ፊደላትን በመጠቀም ባለ 3 ሆሄ ቃል መስርቱ። ስለዚህ አሁን እዚህ ላይ ለምሳሌ ቀጨኔ ይላል። እዚህ ላይ ቀጨኔ የሚል ቃል መስርቷል። ግን ቀጨኔ የሚባል ቀጭኔ ለማለት ነው የፈለገው መጽሐፉ። እናንተ ቀጭኔ ብላችሁ ታስተካክላላችሁ። ጨረር ብላችሁ እንትን ማለት ትችላላችሁ። ስለዚህ ሌሎችንም ባለ 3 ቃላቶቹ ትመሰርታላችሁ ማለት ነው። ኦኬ እንግዲህ እውነተኛ ጓደኛ ነው የሚለን። ያው እዚህ ላይ እንዳልኳችሁ ማዳመጥ ታሪኩ ሌላ መጽሐፍ ላይ ነው ያለ። እዚህ ላይ አሁን ሌላ እያስገባው ደግሞ ረጅም ማድረግ አልፈልግም ቪዲዮውን። እዚህ ላይ ግን ያው ልጁ እዚህ ላይ ከዛፍ ላይ ተንጠልጥሎ እናያለን። ዛፉ ደርቆ እናያለን። እዚህ ላይ ደግሞ ለብቻው ተቀምጦ እናያለን። እንግዲህ እዚህ ላይ የሆነ ታሪክ አለ ማለት ነው። ታሪኩን በሌላ ጊዜ አነብላችኋለሁ። ለዛሬ ግን ወደሚቀጥለው እንሄዳለን ማለት ነው። እንግዲህ በዚህኛው ክፍላችን ደግሞ ስለ ሀ፣ ስለ አ፣ ስለ ጀ እናያለን ማለት ነው እና ቤተሰቦቻቸውን ማለት ነው። ሀ በሚለው ሀውልት ማለት ነው። ሀውልት። አ በሚለው አይን ማለታችን ነው። አይን። ጀ በሚለው ጀበና ማለታችን ነው ማለት ነው። ኦኬ እንግዲህ ሀብት በአንድ ላይ ሀብት ማለት እንችላለን። ግን ወደዚህ ለበለዋ ሀብት። አልቦ ማለት እንችላለን። ጀልባ ማለት እንችላለን ማለት ነው። ኦኬ ሌላኛው ሐሳብ። አይን በሚለው ደግሞ አይን። ጀርባ እንላለን ማለት ነው። እንግዲህ የአማርኛ ፊደሎች ማለት ቃላት የሚሆኑልን ተገጣጥመው ትርጉም ያለው ነገር ሲፈጥሩ ማለት ነው። ፊደሉን ለየብቻ በአንድ ላይ ሲሉ ሲጨመቁ ትርጉም ያለው ቃል የምናውቀው ቃል ከፈጠሩልን ቃላት መሰረትን እንላለን ማለት ነው። ሌላኛው ሁለተኛ ፊደሎች ናቸው። ሁ፣ ኡ፣ ጁ። ሁ ሁለት፣ ኡ
ዑደት 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 ማለት ሚሽከረከር። ለምሳሌ አንድ ቀን የሚባለው 24 ሰዓት ሲሞላ ነው አይደለ? ስለዚህ በየ24 ሰዓቱ ቀኑ ይደገማል ማለት ነው። ይሄ ዑደት ይባላል። ዑደት አንድ ነገር ተመልሶ ወደ ነበረበት ሲመለስ ወደ ነበረበት የሆነ መንገድ ይጀምርና ወደ ነበረበት ይመጣል። ይሄድና ይመለሳል። ይሄድና ይመለስ። ይሄ አንድ ዑደት፣ ሁለት ዑደት እየተባለ የሚመላለስ ነገር ማለት ነው። ስለዚህ ዑደት። ጁ ማለት ደግሞ ጁስ ይባላል። ጁስ ይባላል ማለት ነው። ኦኬ ለምሳሌ ስለ ዑደት አንድ ምሳሌ ልጨምርላችሁ። ለምሳሌ ፀሐይ መሬትን ታሞቃታለች፣ ባህሮችን ታሞቃቸዋለች። ባህሮችን ስታሞቃቸው ባህሮች እንደ ጭስ ይተናሉ። እንደ ልክ ድስት ላይ እንደተጣደ ውሃ ይተናሉ ማለት ነው። ከተነኑ በኋላ ወደ ዳመና ከሄዱ በኋላ ያው ወደ ሰማይ ሄደው ስለማይቀሩ ወደ ላይ ከላይ ደግሞ መሬት ቀዝቃዛ ነው አየሩና እዚያ ላይ ሲደርሱ ይቀዘቅዛሉ ማለት ነው። ይቀዘቅዙና በቃ እየተሰባሰቡ ከባድ በሆኑ ጊዜ ግራቪቲ መልሶ ይጥላቸዋል ማለት ነው። ስለዚህ ወደ ባህር በዝናብ መልክ ይመጣሉ። ፀሐይ ትመታቸዋለች፣ ይሄዳሉ፣ ይወርዳል እያለ የዝናብ ዑደት በዚህ መንገድ ነው የሚከናወነው ማለት ነው። ይህ ዑደት ይባላል። ተኖ የሄደ ነገር ተመልሶ ይመጣል። ተኖ ይሄዳል፣ ይመጣል። እንደዚህ አይነት ስርዓት ምን ይባላል? ዑደት ይባላል ማለት ነው። እንግዲህ ሁለት ዑደት፣ ፈራጁ፣ ሁኔታ፣ ዑመር፣ ወዳጁ ማለት እንችላለን ማለት ነው። ኦኬ አሁን ወደ ሶስተኛ ፊደሎች እንሄዳለን። ሂ በሚለው ሂጃብ። እሺ ኢ ማለት ደግሞ ኢላማ። ጂ በሚለው ደግሞ ጂግራ ለማለት ነው። በነገራችን ላይ ጂግራ ማለት ይቺ አይደለችም። እንግዲህ አሁን ምን አለ መሰላችሁ፣ እቺ ቆቅ ነች። በነገራችን ላይ አሁን የኢትዮጵያ የትምህርት ስርዓት በደንብ ነው የሚታቸው። ይሄም በጀት ተበጅቶለት በስነ ስርዓት አስተማሪዎች ተቀጥረው ትምህርት ቤት ተገንብቶ ህዝቡ ግብር እየከፈለ ልጆቹን እንደዚህ ድንቁርና የሆነ ትምህርት እያስተማረ ነው የሚገኘው። አሁን የአንደኛ ክፍል መጽሐፍ ነው። በአንደኛ ክፍል ግን አሁን እዚህ ላይ ጅግራ ብለው ያመጧት እንስሳ ቆቅ ነች እና በቃ ትምህርታችን በዚህ ደረጃ የወረደ ነው። ግን ይቺ አሁን ያው ጅግራ ለማለት የፈለጉበት ቆቅ የምትባለዋን የወፍ ዝርያ አምጠው ጂ በሚል አስቀምጠውታል ማለት ነው። ኤኒዌይ እኛ ቃላታችንን መማር እንቀጥላለን አይደል? አዎ እሺ። ከዛ ወደ ሶስተኛ ስንሄድ ሂሳብ፣ ኢላማ፣ ጂንካ። ኦኬ ከዛ ሂሩት፣ ኢማን፣ ጂራት። ከዛ ወደ አራተኛ ፊደሎች ስናልፍ ሃምሳ፣ አሳ፣ ጃንጥላ። ኦኬ ሃምሳ፣ አላማ፣ ጃኬት። እሺ ሐምዛ እዚህ ላይ ማለት ነው። ሐምዛ። እሺ አርማ፣ ጃርት። ኦኬ ከዛ ቀጣዩ ትዕዛዛችን በሚከተሉት ክፍት ቦታ ላይ ተተኳሪ ፊደሎችን በነጠብጣብና በመደበኛ አጻጻፍ ደጋግማችሁ ጻፉ ይላል። ነጠብጣብ ማለት ሙሉ እስክሪብቶውን እንደዚህ በማድረግ ሳይሆን ጠቅ እያደረጋችሁ ልክ እንደ ንቅሳት ማለት ነው እንድትጽፏቸው ነው ፊደሎችን የሚፈለገው ማለት ነው። ኦኬ ለምሳሌ ሀ ሁለቱ ተመሳሳይ ናቸው አይደል? ሀ ጀ እነዚህ አሁን ተመሳሳይ ፊደሎች ናቸው።
አንደኛ ፊደሎችና አራተኛ ፊደሎች የሚመሳሰሉባቸው ፊደሎች ናቸው። ቅድም ጨላይ ቸለይና ማን ላይ ነው ጨለይና ቸለይ እንዳየ ነው ማለት ነው። እና ኘ ላይም አይተናል። ኘ ጨና ቸ ማለት ነው። እና ሀ ሀ አ አ ጀ ጀ ስላይትሊ ዲፍረንስ ግን አላቸው። ማለትም ትንሽ ልዩነት አላቸው። ግን አብዛኛው ማንም አይጨነቅም ስለ ልዩነታቸው። በተመሳሳይ ነው የምንጠቀማቸው ማለት ነው። ለምሳሌ ሃሃ ልዩነት የለበትም። አአ የሚለውም ልዩነት የለበትም። ጀጀ የሚለው ግን ይለያያል። ጀና ጄ ይለያያል። ጀ ጄ። ስለዚህ ጄ የሚለው እና ጀ የሚለው ተመሳሳይ አይደለም። ግን እንዳልኳችሁ ያው ለማመሳሰል ሞክረዋል ማለት ነው። ያው በእርግጥም ተመሳሳይነት አለው ኮምፕሌትሊ ባይሆንም ማለት ነው። ኦኬ ሌላኛው ሄ ሄ ኤ ኤሊ ጄ ጄት ጄት ለማለት እንጠቀመዋለን ማለት ነው። ሌላኛው ሄዋን 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 ጉባኤ ጉባኤ ወዳጄ ወዳጄ። አሁን ወዳጄ እና ወዳጄ ይለያያል ማለት ነው። ሄለን ሄለን ሱባኤ ሱባኤ እዚህ ጋር ሱባኤ ጋርጄ 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 እንላለን። ወደ ስድስተኛ ፊደሎች ስንሄድ ህ ህፃን ህ ህፃን በለው ያው አሁን እዚህ ላይ ተመልከቱ። እዚህ ላይ አሁን መጽሐፉ የተሳተው ነገር ምንድነው? ይሄ አሁን የኢትዮጵያ የትምህርት ሚኒስቴር አሳትሞ ያወጣው መጽሐፍ ነው። ይህ መጽሐፍ እና ጽ አሁን እዚህ ላይ ያው ምንም አሁን ይሄ ኤዲት ተደርጎ ይሆናል ምናምን ግን አላዩትም ስቲል ማለት ነው። ግን አሁን እዚህ ላይ ተመሳሳይ አይደለም። ማለት ጽ ማለት አይደለም። ማለት ሌላ ፊደል ነች። እዚህ ላይ መሆን የለባትም። እሺ ማለት ይቺ ናት። ይቺ ግን ጽ ነች ማለት ነው። ስለዚህ ይሄን እንዳትይዙት። ማለት ይቺ ከመሃል ሰረዝ የላትም ማለት ነው። ጂ ጅራፍ ጅራፍ ጂ ጅራፍ ማለት ነው። እሺ ህንጻ 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 እለት 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 ጅራት 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 እንላለን ማለት ነው። ህዝብ ህዝብ እንቁ እንቁ ጅማት 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 እንላለን ማለት ነው። ከዛ ትዕዛዝ አለ ፍቺ ትዕዛዝ። ስለዚህ የቃላት ፍቺ ትዕዛዝ የሚከተሉትን የተለመዱ ቃላት ፍቺ ቤተሰቦቻችሁን በመጠየቅ ጻፉ ይለናል። ስለዚህ አሁን በላ ማለት ምን ማለት እንደሆነ ጽፋላችሁ ልንገራችሁ፣ እናንተ ጽፉታላችሁ። በላ ማለት ተመገበ ማለት ነው። ሄደ ማለት ተጓዘ ማለት ነው። ተኛ ማለት ደግሞ ተጋደመ ማለት ነው። ተነሳ ማለት ደግሞ ብድግ አለ ማለት ነው። ብድግ ማለት ተነሳ ይባላል። ቀየረ ማለት ደግሞ ለወጠ ማለት ነው። ቀመሰ ማለት ደግሞ አየ ማለት ይሆናል። ለምሳሌ ወጡን እዩ ይባላል አይደለ? ቅመሹ ለማለት ነው። ወጡን ቅመሹ ለማለት ወጡን እዩ ይባላል። ስለዚህ አየ። ግን ይሄ ኮንቴክስቹዋል ወይም ደግሞ አውዳዊ ነው ይሄ ነገር እንጂ ቀጥታ ነው የሚላችሁ ትርጉሞች ቀጥታ የማይሄዱ ሊሆን ይችላሉ። ለምሳሌ ቀየረ የሚለው ለወጠ ብያችኋለሁ። ሙሉ በሙሉ ቀየረና ለወጠ 100% እኩል ላይሆኑ ይችላሉ። ቀየረ በምንጠቀምበት ጊዜ ለወጠ የሆነ ቦታ ላንጠቀመው እንችላለን። ግን ስቲል ተመሳሳይ ቃሎች ናቸው ማለት ነው። ነገረ ማለት አጫወተ፣ አወራ ማለት እንችላለን ማለት ነው። ተቀመጠ ቁጭ አለ ማለት እንችላለን ማለት ነው። ስለዚህ እናንተም እነዚህን የቃላት ትርጉሞች መጻፍ ይኖርባችኋል። ደብተራችሁ ላይ ማየት እፈልጋለሁ። ምንም ቢሆን ኦንላይን ቢሆን ዛሬ ላይ በኦንላይን ባላችሁበት ሆናችሁ በቴሌግራም በዋትሳፕ እና በኢሞ ሀሳቦቻችሁን ሼር ማድረግ ተሞክሯችሁን ማሳየት ስለምችሉ ጽፋችሁ በዚህ በሚያልፈው ስልክ ቁጥር ቴሌግራም ላይ እንድትልኩልኝ እፈልጋለሁ። በዛም ያላችሁን ቁርጠኝነት ማየት እንችላለን ማለት ነው። ከዚህ በተረፈ ግን በግላችሁ እንደዚሁ ዘና ብላችሁ ከአንደኛ ክፍል እስከ 12ኛ ክፍል አማርኛ በደንብ መጻፍ ማንበብ መረዳት እስከምትችሉ ድረስ መማር ከፈለጋችሁ በውስጥ መስመር አናግሩኝና እንማራለን ማለት ነው። አስተምራችኋለሁ። በደንብ በአጭር ጊዜ ውጤታማ ትሆናላችሁ ማለት ነው።
ኦኬ አሁን ወደ ሰባተኛ ፊደሎች ደርሰናል። ሆ ይለናል። ሆድ ሆድ ማለት ነው። ጾ ያው ኦ ማለት ጾ ብሎታል። ይህም አሁንም ተሳስቷል። ያው እዚህ ላይ አሁን መታረም አለበት። ጾ እቺ ተሳስታ ነው። ጆ በሚለው ጆግ ጆግ ማለታችን ነው ማለት ነው። ከዛ ሆለታ 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 ናኦል ናኦል ጆንያ ጆንያ እሺ ሆቴል እሺ ሆቴል ሆቴል ናኦድ ናኦድ ቆንጆ ቆንጆ ብለን ቃላቶችን መመስረት እንችላለን ማለት ነው። አሁን ደግሞ የሚከተሉትን ሆሄያት በማዛመድ ባለ 3 ሆሄ ቃላት መስርቱ ይለናል። ባለ 3 ሆሄ ቃላት እንመሰረታለን። ኦኬ እዚህ ላይ እንደምትመለከቱት አንደኛ ምሳሌ ሰርቶልናል። ወደደ ወደደ ማለት እንችላለን። ከዛ ቀደደ ቀደደ ማለት ትችላላችሁ። ቀደሰ ቀደሰ ከደነ ከደነ ማለትም ትችላላችሁ ማለት ነው። ኦኬ ከዛ አደገ አደገ ማለትም ትችላላችሁ። ጸደቀ ጸደቀ ማለት ትችላላችሁ። ሰደበ ማለትም ትችላላችሁ። መደበ መደበ ማለት ትችላላችሁ። ብቻ ግን ሐሳቡ ምንድነው? ከዚህ ላይ ደ የምትለዋን ፊደል ትወስዳላችሁ። ከነዚህ ያሉት ጋር ደን እየደመራችሁ ከነዚህ ጋር አድርጋችሁ ትርጉም የሚሰጡ ባለ 3 ሆሄ ቃላቶችን መመስረት ነው የሚጠበቅባችሁ ማለት ነው። በጣም ጥሩ። አሁን ደግሞ የክለሳ ጥያቄዎች እናደርጋለን። የክለሳ ጥያቄዎች ኦኬ። እዚህ ጋር አሁን እየጨረስን ስለሆነ በደንብ እነዚህም መስራት አለባችሁ። እስካሁን የተማርነው ማጠቃለያ ማለት ነው። ኦኬ የኘ ጨ ቸ ሀ አ እና ጀ ፊደል ዘሮችን ጻፉ ነው የሚለን። እዚህ ላይ እስካሁን የተማርናቸውን ከነ ቤተሰቦቻቸው እነዚህ ሙሉ ትጽፋላችሁ ማለት ነው። ያ ማለት ኘ ኙ ኚ ኛ ኘ ኚ ኞ ጨ ጩ ጪ ጫ ጬ ጭ ጮ ቸ ቹ ቺ ቻ ቼ ቺ ቾ እያላችሁ እስከ ጀ ያሉትን እነዚህ ፊደላቶች ሞልታችሁ ታሳያላችሁ ማለት ነው። ሌላኛው በሰንጠረጁ ውስጥ በማጣመር የቀረቡትን ባለ 3 ሆሄ ቃላት በመነጣጠል ጻፉ ነው የሚለን። ባለ 3 ሆሄ ቃላቶችን በመነጣጠል ጻፉ ነው የምንለው ማለት ነው። ኦኬ ማጣመር። ከዛ አሁን እዚህ ላይ ቁንጮ ይላል። ቁንጮ ብላችሁ እንድጽፉ ይፈልጋል። ርችት ይላል። ርችት ብላችሁ እንድጽፉ። በረኛ 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 እንድትሉ ይፈልጋል። በሰንጠረጁ ውስጥ ተነጣጥለው የቀረቡትን ባለ 3 ሆሄ ቃላት በማጣመር ጻፉ። አሁን ደግሞ አንድ ላይ እንድታረጓቸው ማለት ነው። መሆን የሚለውን መሆን አድርጋችሁ እንድጽፉት፣ አላማ የሚለውን ደግሞ አላማ ብላችሁ እንድጽፉት ነው። ጅግራ ጅግራ ብላችሁ እንድጽፉት ይፈለጋል ማለት ነው። ኦኬ እንግዲህ ወደ አራተኛው ጥያቄያችን ስናልፍ ደግሞ ለሚከተሉት የተለመዱ ቃላት ፍቺ ስጡ። ፍቺ መስጠት ልክ ቅድም እንዳሳየዋችሁ። ተራመደ ማለት ምን ማለት ነው? ተጓዘ ማለት ነው። ጨመረ የሚለው ደግሞ ምን ማለት ነው? አከለ እንደማለት ነው። አየ የሚለው ደግሞ ተመለከተ እንደማለት ነው። ጠላ የሚለው ደግሞ ጠላ ማለት ደግሞ አልወደደም እንደማለት ነው። ቸኮለ፣ ፈጠነ እሱን እናንተ እንድጽፉ ይፈለጋል ማለት ነው። ስለዚህ እነዚህን ጽፋችሁ ማየት ፈልጋለሁ። ምክንያቱም እነዚህ ነገሮች፣ እነዚህ ጽሁፎች፣ ይሄ ትምህርት ማለት አንደኛ ክፍል ተማሪዎች የሚሰሩት ትምህርት ስለሆነ እናንተም ይህን ማለፍ ይኖርባችኋል ማለት ነው። ኦኬ እንግዲህ በነገ ትምህርታችን ደግሞ የምንገናኘው በምዕራፍ 5 ተክሎች በሚል ርዕስ እንገናኝና ልክ እንደዛሬው በዚህ ሁኔታ እንማራለን። ለዛሬ እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ትምህርታችሁን ይገለጽላችሁ። በውስጥ መስመር መማር የምትፈልጉ ልጆች ስልኬን ተጠቅማችሁ ወይም ደግሞ ሊንክ አለ ከስር ሊንኩን ተጭናችሁ ግቡና አናግሩን። በሳምንት 5 ቀን በቀን 1 ሰዓት እናስተምራችኋለን ማለት ነው። ከዚህ በተረፈ ቴንኪዩ ማለት ፈልጋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።